የዜና መጽሔት የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ አክራሪ ባሏቸው የህዝባዊ ወያነ ሓርነት ትግራይ ወይም ደግሞ ህወሓት አባላትና በቤተሰቦቻቸው ላይ የቪዛ ገደብ መጣላቸውን አሳውቀዋል። የቪዛ ገደቡ የተጣለባቸው ግለሰቦች ማንነት ይፋ አልተደረገም። በአሜሪካ የውጭ ጉዳይ ሚኒስቴር ቃል አቀባይ ቶሚ ፒጌት በኩል በወጣው መግለጫ ማዕቀቡ የሚመለከተው በትግራይ ክልል ያለውን ቀውስ ለመፍታት የሚደረገውን ጥረት በማደናቀፍ ተጠያቂ የሆኑ ወይም ደግሞ ተባባሪ የሆኑ ግለሰቦችን ሆነ ይፋ ተደርጓል። ዶቼ ቬለ ያነጋገራቸው የዓለም አቀፍ የግጭትና የዲፕሎማሲ ተመራማሪ ነጋልኝ መኮንን ኢትዮጵያ ያለችበትን አጠቃላይ ወቅታዊ የፖለቲካ ሁኔታ ያላካተተ ያሉት ይህ የአሜሪካ እርምጃ ውጤት ያመጣል የሚል እምነት እንደሌላቸው ገልጸዋል። ታሪኩ ኃይሉ የአሜሪካ የውጭ ጉዳይ ሚኒስቴር ባወጣው መግለጫ አክራሪ ባላቸው የህወሓት አባላትና በኢትዮጵያ ፌዴራል መንግስት መካከል በሰሜን ኢትዮጵያ ግጭት እንዲያገረሽ የሚያደርግ ውጥረት እየተባባሰ መምጣቱን በመግለጽ ይህም በቀጣናው ያለውን ሰላምና መረጋጋት የሚያናጋ ነው ብለዋል። በዚህም ምክንያት የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በተሰጣቸው ስልጣን መሰረት በአክራሪ የህወሓት አባላትና በቤተሰቦቻቸው ላይ የቪዛ እገዳ መጣሉን መስሪያ ቤታቸው አስታውቀዋል። ዶቼ ቬለ ያነጋገራቸው የዓለም አቀፍ የግጭትና የዲፕሎማሲ ተመራማሪ አቶ ነጋልኝ መኳንንት ኢትዮጵያ ያለችበትን አጠቃላይ ወቅታዊ የፖለቲካ ሁኔታ ያላካተተ ያሉት ይህ የአሜሪካ እርምጃ ውጤት ያመጣል የሚል እምነት እንደሌላቸው ገልጸዋል። እኔ በዚህ ልክ አልጠበቅኩም። ያው እንደ አጠቃላይ የአሜሪካ ስቴት ዲፓርትመንት ሁሌም እንደሚያደርገው በተለይ ኢትዮጵያም ሆነ ሌላ ሀገር ላይ እንደዚህ አይነት የፖለቲካ ውጥረቶች ሲነሱ በአብዛኛው የፌዴራል መንግስቱን በመጥቀስ ከእንደዚህ አይነት ኃይሎች ጋር በሰላማዊ መንገድ ውይይታችሁን ፍቱ ነው እንጂ ወይም ደግሞ አንዳንድ ግለሰቦች ላይ ያው መግለጫዎችን ወይም እንደዚህ አይነት ውሳኔዎችን ይወስናል እና ኢትዮጵያ ውስጥ ግን በተለይ በቅርብ ጊዜ ታሪካችን ለክልል ኃይሎች ለብቻ ተለይቶ እንደዚህ አይነት የቪዛ ክልከላ ሲደረግ የመጀመሪያው ነው እንግዲህ እኔ እስከማስታውሰው እና ለየት ያለ ሆኖ ነው ያገኘሁት። ተመራማሪው እንደሚሉት ኢትዮጵያ አሁን ያለችበትን አጠቃላይ የፖለቲካ ሁኔታ ያላካተተ እርምጃ ውጤት ያመጣል የሚል እምነት የላቸውም። እውነትም ኢትዮጵያ ውስጥ ትግራይን ጨምሮ ሰላምና መረጋጋት፣ ህዝቡ ወደ ተለመደው ሰላማዊ ህይወቱ እንዲመለስ እና በተለይም በመግለጫውም እንደተጠቀሰው ወደ አስፈሪ ጦርነት ከዛ አሰቃቂ እልቂት ወጥተው አሁን እንደገና ወደ አሰቃቂ ጦርነት እንዳይገባ ከታሰበ የትግራይ በተለይም የህወሓት አመራሮች ላይ ብቻ ያነጣጠረ የቪዛ አቀባ ወይም ክልከላ በማድረግ ውጤት ይመጣል የሚል እምነት የለኝም። ምክንያቱም ዲግሪው ወይም ያላቸው አስተዋጽኦ ይነስም ይብዛም በዚህ ውስጥ የፌዴራል መንግስት አንዱ አካል፣ ስለዚህ የፌዴራል መንግስቱንም ያላካተተ ወይም አጠቃላይ የአገሪቱን ያለችበትን የፖለቲካው ጥንቅጥ ያላካተተ የህወሓትን ብቻ አመራሮች ብቻ ታርጌት ያደረገ የቪዛ አቀባ ውጤት ያመጣል የሚል እምነት የለኝም። የአሜሪካ የውጭ ጉዳይ መስሪያ ቤት የቀጣናውን ሰላምና መረጋጋት ስጋት ላይ የሚጥሉ የህወሓት ባለስልጣናትንና ሌሎች ግለሰቦችን ለማጋለጥና ተጠያቂ ለማድረግ አሜሪካ ያሏትን ዘዴዎች በሙሉ ትጠቀማለች ብለዋል። ትግራይ ውስጥ ያለው ጉዳይ እንደ አጠቃላይ የኢትዮጵያ ችግር መታየት አለበት የሚሉት አቶ ነጋልኝ የአሜሪካ መንግስት በሌሎች የሀገሪቱ አካባቢዎች ያሉ ግጭቶችና ጦርነቶች ድርድር ተደርጎ በሰላማዊ መንገድ እንዲፈቱ ግፊት ማድረግ እንደሚጠበቅበት አስምረውበታል። የህወሓትን ጉዳይ ወይም ትግራይ ውስጥ ያለውን ጉዳይ እንደ አጠቃላይ እንደ ትግራይ ብቻ ሳይሆን እንደ አጠቃላይ እንደ ኢትዮጵያ ማየት አለ። ከዛ ባሻገር አሁን በአማራ ክልል በኦሮሚያ አክቲቭ የሆነ ወይም አሁን እየተካሄደ ያለው ጦርነት አለ። ስለዚህ አሁን እየተካሄደ ያለ ጦርነትም የአሜሪካ መንግስት ኮንሲደር ማድረግ አለበት፣ ማየት አለ። የአሜሪካ መንግስት ግፊት ማድረግ አለበት። አጠቃላይ ኢትዮጵያ ውስጥ በሰላም ብቻ ወደ ድርድር እንዲመጣ የፌዴራል መንግስቱን የጨመረ አጠቃላይ ውይይት እንዲደረግ ግፊት ማድረግ አለበት እንጂ ህወሓት ላይ ወይም አማራ ክልል ወይም የኦሮሚያ ክልል ኃይሎች ጋር በሚደረግ የቪዛ ክልከላ ኢትዮጵያ ውስጥ ሰላምና መረጋጋት ይመጣል የሚል እምነት የለኝም። በጉዳዩ ላይ ከህወሓት በኩል አስተያየት ለማግኘት ዶቼ ቬለ የድርጅቱ ምክትል ሊቀመንበር አቶ አማኑኤል አሰፋ የእጅ ስልክ ላይ በተደጋጋሚ ስልክ በመደወልና የጽሁፍ መልእክት በመላክ ያደረገው ጥረት ለጊዜው አልተሳካም። እዚህ ዩናይትድ ስቴትስ ከሚገኙና ከድርጅቱ ጋር ቅርበት ካላቸው ወገኖች በጉዳዩ ላይ ሀሳባቸውን ለማካተት ያደረግነው ሙከራም የሰመረ አልሆነም። በኢትዮጵያ የፌዴራል መንግስትና የህወሓት ኃይሎች መካከል ለ2 ዓመታት ያህል በተካሄደው ጦርነት 600,000 ሰዎች ማለቃቸውን የአሜሪካ ውጭ ጉዳይ ሚኒስቴር መግለጫ አመልክቷል። ዩናይትድ ስቴትስ የደም አፋሳሽ ጦርነት እንዲያበቃ ጉልህ ሚና የተጫወተች ሲሆን በጦርነቱ ወቅትም በኢትዮጵያና በኤርትራ ባለስልጣናት እንዲሁም በህወሓት መሪዎች ላይ የተለያዩ ማዕቀቦችን ጥላ እንደነበር አይዘነጋም። ለዶቼ ቬለ ሬዲዮ ለተጠናቀረው ዘገባ ታሪኩ ኃይሉ ከአትላንታ ጆርጂያ።
አሜሪካ የጣለችው የቪዛ ማዕቀብ ይፈይዳል አይፈይድም የሚለው ክርክር የዶይቼ ቬለ የፌስቡክ አድማጮች ላይ ጭምር የታየ ነው። ማዕቀቡ ጥሩ ጅምር ነው የሚሉ አሉ፣ የዛኑ ያክል ደግሞ ምንም መፍትሄ አያመጣም የሚሉ ተከታታዮችንም ተመልክተናል። ይሄ ማዕቀብ እንግዲህ ይፋ የሆነው የኢትዮጵያ ፌዴራል መንግስትና ህወሓት ወደ ሌላ ጦርነት ይገባሉ የሚል ስጋት ባየለበት ወቅት ነው። ይህ ውጥረት ለ2 ዓመታት የተካሄደውን ጦርነት እንደገና ለመቀስቀስና የመላ ቀጠናውን ሰላምና ደህንነት ለማዳከም ስጋት እንደፈጠረ የአሜሪካ ውጭ ጉዳይ መስሪያ ቤት ስጋቱን ገልጿል። ለዚህ ስጋት እንደ ምሳሌ የቀረበው ባለፈው ጥር በትግራይ የጸጥታ ኃይሎችና በኢትዮጵያ መከላከያ ሰራዊት መካከል የተፈጠረ ግጭት ነው። ስዩም ጌቱ ጉዳዩን በቅርብ የሚከታተሉ ባለሙያ በማነጋገር የሚከተለውን ዘገባ አጠናቅሯል። በትግራይ ክልል የሚስተዋሉትን ፖለቲካዊ ሁኔታዎች በቅርበት የሚከታተሉት የህግ ባለሙያና የፖለቲካ ተንታኝ አቶ ዳንኤል ብርሃኔ ለዶይቼ ቬለ በሰጡት አስተያየት አሁን ትናንትና የሰማነው የአሜሪካ የቪዛ እገዳ መግለጫ እንደ ማስጠንቀቂያ ወይም እንደ ማሳሰቢያ የሚቆጠር ነው እንጂ የሆነ ተጨባጭ ውጤት በራሱ ያለው አይደለም። ሲግናል ምልክታዊ ነው አንደኛ። ሁለተኛ ተግሳጽ ተብሎ ሊቆጠር የሚችል ነገር ነው። ከዛ ያለፈ አይደለም። ነገር ግን ያ ትርጉም አለ። ትርጉም የለውም እያልኩ አይደለም ያለው ዲፕሎማቲክ ትርጉም ያለው ላለፉት ወራት ከተለመደው ለውጭነት ካላቸው ጥንቃቄ አንጻር ያልተለመደ ነው። ስለዚህ በዲፕሎማቲክ ጥረቶች ላይ ወይም በዓለም አቀፍ ማህበረሰቡ ላይ ወይ ተስፋ ቆርጠዋል ማለት ነው፣ የሆነ ስሜት አለ ማለት ነው። እዛ አንጻር እኔ እነሱ ያልጠበቁት ነው ብዬ አላስብም። በኢትዮጵያ ፌዴራል መንግስትና በህወሓት ኃይላት መካከል ከ2013 እስከ 2015 ዓ.ም በተደረገው ጦርነት ከ600 ሺህ በላይ ሰዎች ማለቃቸውን የገለጸው የዋሽንግተን መግለጫው ህወሓት አሁንም ሌላ እልቂት ሊያስከትል ይችላል ያለውን ግጭት ለመቀስቀስ እየተንቀሳቀሰ መሆኑን ጠቁመዋል። አቶ ዳንኤል እንደሚሉት የአሜሪካ መግለጫ የሚያሳየው ሊከተል የሚችለው ቀጠናዊ ቀውስ አስጊ መሆኑን ነው። የአሜሪካን እርምጃ በራሱ ወስደው ሲግናል ማድረግ የፈለገችው ማስተላለፍ የፈለገችው መልዕክት ስላለ ነው እንጂ በቀላሉ ለምሳሌ በጦርነት ጊዜ በኤርትራ የደህንነት ኃላፊና የህግደፍ የኤርትራ ገዢ ፓርቲ የኤርትራ ፕሬዚዳንት ኢኮኖሚ ዘርፍ አማካሪ እና የደህንነት ኃላፊ ላይ የጣለችው ማዕቀብ ነበረ። ምሳሌ በስም ጠርታ ለዛ የሚሆነው የህግ ፍሬምወርክ ኦልሬዲ አለ። ያን ጊዜ የወጣ ህግ ማለት ነው። ያን ጊዜ ፕሬዚዳንት ባይደን ያጸደቁት ህግ አለ። በኢትዮጵያ፣ በኤርትራ፣ በህወሓትና በአማራ ኃይሎች ላይ አስፈላጊ ሲሆን ግለሰቦች ላይ ያነጣጠረ የገንዘብ ማዕቀብ ለመጣል የሚያስችል የህግ ማዕቀፍ ኦልሬዲ በባይደን ጊዜ የተቀመጠና እስካሁን በስራ ላይ ያላል። እሱ ተጠቅመው ያንን ራሱ ማድረግ ይችሉ ነበር አሜሪካኖች። ችኛውን ቀላሏን ሶፍት የሆነችውን ነገር የመረጡት ደስተኞች አይደለንም፣ አካሄዳችሁን ከልሱ ወይም አስተካክሉ የሚል መልዕክት ማስተላለፍ ፈልገው ነገር ግን የመቆራረጥ ደረጃ ላይ ርቀት ደግሞ መሄድ እንዳልፈለጉ ከዛ ሌላ የአሜሪካኖቹ መግለጫ መነሻው የሚመስለኝ አንድ የሱዳኑ ነገር ነው ያስባቸው። ሁለት ከኤርትራ ጋር ኢትዮጵያና ኤርትራ መካከል የሚፈጠር ነገር ነው ዋናው ትልቁ ትኩረታቸው ይመስለኝ። እነዚህ ነገሮች በዚህ ደረጃ በአንሳት ስላልፈለጉ ዋናው ስጋታቸው ግን ራሱ መግለጫውን ጥንቃቄ ካነበብከው ቀጠናውን የሚያተራምስ ግጭት ሊነሳ እንደሚችልና እዚህ ውስጥ ህወሓት እንደ ቅመም ሆኖ እያገለገለ እንዳለ ነው የሚጠቁመው። ዩናይትድ ስቴትስ የኢትዮጵያ ህዝብና ሰላማቸው ተከብሮ የመኖር ፍላጎት ካላቸው የትግራይ ህዝብ ጋር የመቆም ፍላጎት እንዳላት በማስረዳትም በቀጠናው ሰላምና መረጋጋት ላይ ስጋት የሆኑ የህወሓት ባለስልጣናትን ከድርጊታቸው ለማስቆም ሁሉንም አማራጭ እንጠቀማለን ይላል። እንደ አቶ ዳንኤል ማብራሪያ ህወሓት ይህን አስቀድሞም አስቦበት ከገባ ከፕሮፓጋንዳ ተጽዕኖ ያለፈ አስጨናቂ ላይሆንበት ይችላል ይላሉ። ከፕሮፓጋንዳ አንጻር ካሰብከው ያው ሳይኮሎጂካል ኢፌክት አለው፣ ግን በተጨባጭ ግን ወይ እንዴት ሊመነዘር እንደሚችል አይታየኝም። ምክንያቱም ፕሪቶሪያ ስምምነት ኦልሬዲ ፈርሷል ስትል ጊዜ አስተዳደሩ ከዚህ በኋላ ቆም ስትል እንደዚህ ነገሮች ስትል እኮ ኦልሬዲ ማለት ከዓለም አቀፍ ማህበረሰቡ ጋር ሊያጋጭ የሚችል ነገር እያረክ እንደሆነ እኮ እያወቅ ነው። ይህ ማለት አውቀው የገቡበት ነገር ነው። አሁን ልክ የትናንትና መግለጫ ሲሰሩ የሚፈጠር ያው ጥሩ ያልሆነ ስሜት ሊኖር ይችላል፣ መራበሽ ምናምን ሊፈጠር ይችላል። በመሰረታዊነት ግን አሁን ይሄ የገቡበት አቅጣጫ ይሄን እንደሚያመጣ እያወቁ የገቡበት አቅጣጫ ነው። ዶይቼ ቬለ በመግለጫው ላይ ከህወሓት ባለስልጣናት በኩል አስተያየት ለማግኘት ያደረገው ጥረት ለዛሬ አልተሳካም። ይህ ዘገባ እስከተጠናቀረበት ሰዓትም በፓርቲው በኩል የተሰማ ይፋዊ ምላሽ የለም። የኢትዮጵያ ፌዴራል መንግስት ባለስልጣናት በቅርቡ ህወሓት በመንግስት ላይ ጦርነት ለመክፈት እየተዘጋጀ ነው በማለት ደጋግሞ መክሰሳቸው ግን ይታወሳል። ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።
የኢትዮጵያ ብሔራዊ ምርጫ ቦርድ የ7ኛው ጠቅላላ ምርጫ ውጤቶችን ደረጃ በደረጃ ይፋ እያደረገ ይገኛል። የመጨረሻው ውጤት በመጪዎቹ ቀናት ይፋ እንደሚደረግ ይጠበቃል። በዚህ ምርጫ የጠቅላይ ሚኒስትር አብይ አህመድ ብልጽግና ፓርቲ በከፍተኛ ብልጫ እንደሚያሸንፍ ከወዲሁ እየተጠበቀ ነው። የተወሰኑ የተቃዋሚ ፓርቲዎች እጩዎችም በፓርላማና በክልል ምክር ቤቶች መቀመጫዎችን አግኝተዋል። ሸዋንግዛው ወጋየሁ በደቡብ ኢትዮጵያ ክልል በተካሄደው ምርጫ እድል የቀናቸውን በማነጋገር የሚከተለውን ዘገባ አጠናቅሯል። በ7ኛው ጠቅላላ ምርጫ የተወዳደሩ ተፎካካሪ ፓርቲዎች የፌዴራል የሕዝብ ተወካዮችና የክልል ምክር ቤቶች ለመግባት የሚያስችሏቸውን መቀመጫዎች አግኝተዋል። በተለይም በደቡብ ኢትዮጵያ ክልል በአንጻራዊነት የተሻለ ሊባል የሚችል የወንበር ቁጥር መገኘቱን የብሔራዊ ምርጫ ቦርድ ይፋ ባደረገው የውጤት መግለጫ ላይ ተመልክቷል። የሕዝብ ተወካዮች ደቡብ ኢትዮጵያ የምርጫ ክልል ሶዶ ዙሪያ 2 ከፍተኛውን ድምጽ ያገኙት እጩ ጎበዜ ጎአ ዳዱ ከወላይታ ህዝብ ዲሞክራሲያዊ ግንባር 19551 ድምጽ። አቶ ጎበዜ ጎአ በደቡብ ኢትዮጵያ ህዝቦች ክልል የወላይታ ህዝብ ዲሞክራሲያዊ ግንባርን በመወከል ለፌዴራል ተወካዮች ምክር ቤት ካሸነፉት መካከል ናቸው። በወላይታ የፖለቲካ ታሪክ በዞኑ ተፎካካሪ ፓርቲ በምርጫ ሲያሸንፍ ፓርቲያቸው የመጀመሪያ መሆኑን አቶ ጎበዜ ይናገራሉ። ፓርቲያቸው ለፌዴራል የህዝብ ተወካዮች ምክር ቤት 1፣ ለደቡብ ኢትዮጵያ ህዝቦች ክልል ምክር ቤት ደግሞ 3 መቀመጫዎችን ማግኘቱን በቦርዱ መረጋገጡን ለዶቼ ቬለ የገለጹት አቶ ጎበዜም በቀጣይ ለወከለኝ ህዝብ አደርጋለሁ ያሉትንም ጠቅሰዋል። ከዚህ በፊት የነበሩ ምርጫዎችም 17 በመቶ 8 በመቶ 100 በመቶ ገዢው ፓርቲ የሚያሸንፍበት ጊዜም ስለነበረ ከዚሁ ጋር ተያይዞ ወደ ፓርላማ የሚመጡ የህዝብ ጥያቄዎች ሳይሰሙ የሚያልፉበት ጊዜያቶች ነበሩ። አሁን ባለን በተገኘልን በህዝባችን የተሰጠንን አደራ ተረክበን እያንዳንዱ ገዢው ፓርቲ ወይም ገዢው መንግስት የሚሳሳታቸው ክፍተቶችን ያለምንም ማመንታትና ማቅማማት ሳናወላዳ መንግስትን እያሳየን ያ በወቅቱ እየታረመ እንዲሄድና ለዜጎች ለኢትዮጵያውያን ምቹ የሆነች ሀገር እንድትፈጠር የበኩላችንን እንወጣለን። በዚሁ የደቡብ ኢትዮጵያ ህዝቦች ክልል ለተወካዮችና ለክልል ምክር ቤቶች መቀመጫዎችን ካገኙት ፓርቲዎች መካከል የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ አንዱ ነው። ፓርቲው በሁለቱም ምክር ቤቶች ቅድሚያ ትኩረት ማግኘት ይገባቸዋል ባላቸው አጀንዳዎች ላይ እንደሚሰራም ፓርቲውን በመወከል የክልል ምክር ቤት መቀመጫ አሸናፊ የሆኑት አቶ ደያሞ ዳሌ ተናግረዋል። የመጀመሪያው እንግዲህ አጀንዳችን ሰላም መፍጠር የሚለው ነው። ለሰላም ቅድሚያ እንሰጣለን። ፖለቲካዊ ልዩነቶች በሙሉ በሰላማዊ መንገድ የሚስተናገዱበት የሚፈቱበት ማዕቀፍ እንዲፈጠር የሚል ነው። በተጓዳኝ ግን የዜጎች ደህንነት የማስከበር ግዴታ የመንግስት ነው። ለሌላ አካል ተላልፎ ሊሰጥ የሚችል አይደለም። በዚህ ረገድ እኛ እንደ ኢዜማ የሀገሪቱ መከላከያ ኃይልም ፌዴራል ፖሊስም ደህንነትም የክልል ፖሊሶችም ቢሆኑ ከፓርቲ ተጽዕኖ ነጻ ሆነው ሕግን ማስከበር መቻል አለባቸው። በሽፍታ መልክ የሚካሄዱ ነገሮች በሙሉ መቆም አለባቸው የሚላለን። ይህንን በምክር ቤት አጀንዳ እንደ ፓርቲ ብቻ ሳይሆን ጥምረትን ፈጥረን ሌሎች ጋር ኮከስ ፈጥረን እናራምዳለን የሚላለን። የኑሮ ውድነትን ለመቀነስ ፓርቲው ግልጽ አቋም ይዞ ወደ ውድድር መግባቱን የገለጹት አቶ ደያሞም በቀጣይ በምክር ቤቱ ከሚገኙ ሌሎች ፓርቲዎች ጋር በመሆን ሁኔታዎችን ለመለወጥ እንደሚታገሉም ጠቅሰዋል። የኑሮ ውድነትን በሚመለከት ግልጽ አቋም ይዘን ነው የተወዳደር ነው። እንደ ኢዜማ የኑሮ ውድነትን መቀነስ በጣም ወሳኝ ነው። ከአሁን በፊት ኢኮኖሚ ሪፎርሙ ይህን ነገር የህዝብን ኑሮ የሚለውጥ እንዲሆን እየታገልን ነበር። አሁን በምክር ቤቶች በፌዴራልም በክልልም እንደሚኖረን ድምፅ የህዝብን ህይወት የማይለውጥ ኢኮኖሚ እድገት ትርጉም እንደሌለው ደጋግመን ነው የምንገልጸው። ሌሎች ፓርቲዎች በዚህ ዙሪያ እንዲሰባሰቡ፣ በዚህ ዙሪያ የጋራ አቋም እንዲወስዱ እንታገላለን ብለን ነው የምናስበው። በ7ኛው ጠቅላላ ምርጫ እስካሁን የ723 የምርጫ ክልል ውጤቶች መጽደቁንና የቀሪ ምርጫ ክልሎች ውጤት ደግሞ በኦዲት ስራ ላይ እንደሚገኝ የኢትዮጵያ ብሔራዊ ምርጫ ቦርድ አስታውቋል። ቅሬታ ከቀረበባቸው 129 የምርጫ ክልሎች ውስጥ 75ቱ ማስረጃ ያልቀረበባቸው በመሆኑ ውድቅ ሲደረጉ 10ሩ በንግግር ቅሬታቸውን ማንሳታቸውንና የተቀሩት ግን በማጣራት ሂደት ላይ እንደሚገኙ ቦርዱ መግለጹ ይታወቃል። ለዶቼ ቬለ ሸዋንግዛው ወጋየሁ ከሐዋሳ። የአሜሪካው ፕሬዝደንት ዶናልድ ትራምፕ በቅርቡ ከግብፅ አቻቸው አብዱልፈታህ አልሲሲ ጋር በኢንዱስትሪ በበለጸጉት የቡድን 7 ሀገራት የመሪዎች ጉባኤ ጎን ለጎን ሲገናኙ የተቋረጠውን የህዳሴ ግድብ ድርድር ዳግም የማስጀመር ፍላጎታቸውን እንደገና አረጋግጠዋል። ትራምፕ በግድቡ ጉዳይ ላይ አሁንም በኃይል ለግብፅ እንደሚያደሉ ከፕሬዝደንት አብዱልፈታህ አልሲሲ ጋር ሲገናኙ የተናገሯቸው ጉዳዮች ይጠቁማሉ። የናይል ወንዝ ከወትሮ በተለየ መልኩ ባዶ እየሆነ ነው ሲሉ የሰጡት አስተያየት
ለዚህ ማሳያ ነው። በህዳሴ ግድብ ምክንያት ግብጽ ከፍተኛ ችግር እንደገጠማትም ገልጸዋል። ግብጽ በተለይ ዶናልድ ትራምፕ የአሜሪካ ፕሬዝደንት በሆኑባቸው ዓመታት በድርድሩ ላይ እጃቸውን እንዲያስገቡ ከፍተኛ ጥረት ስታደርግ ቆይታለች። ድርድሩን በቅርብ የሚያውቁት ፈቂ አህመድ ነጋሽ ግን ግብጽ በአባይ የውሃ ክፍፍል ላይ አለኝ የምትለውን ታሪካዊ መብት በህዳሴ ግድብ አስገዳጅ ስምምነት ውስጥ ተደብቀው ማስገባት እንደሚፈልጉ ለዶይቼ ቬለ ተናግረዋል። ኢትዮጵያ ግብጽ አለኝ ለምትለው ታሪካዊ መብት እውቅና ሰጥታ አታውቅም። ስዩም ጌቱ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢትዮጵያ በአባይ ወንዝ ላይ ገንብታ በማጠናቀቅ ከ10 ወራት ግድም በፊት ያስመረቀችውን የታላቁ ህዳሴ ግድብ ግብጽን ለብዙ ችግሮች ዳርጓታል ሲሉ ማውቀሳቸው ከሰሞኑ ብርቱ ትኩረትን ስበዋል። ትራምፕ የግብጽ አቻቸው አብዱልፈታህ አልሲሲን ፈረንሳይ ውስጥ በተካሄደው የሰባቱ ኃያላን ስብሰባ ወቅት ሲያነጋግሩ እንዳሉት መስተዳድራቸው ሁለቱን ሀገራት ለማግባባት ጥረቱን እንደሚገፋበት አስረድተዋል። የ2019-20 የህዳሴ ግድቡ ተደራዳሪ ቡድን አባል የነበሩና የውሃ አስተዳደርና ጂኦፖለቲካ ባለሙያው ፈቂ አህመድ ነጋሽ ለዶይቼ ቬለ እንደተናገሩት ትራምፕ ከዚህ በፊት ተጀምሮ ያልተሳካን ድርድር የማስቀጠል ጥረት ላይ ቢሆኑም በጉዳዩ ላይ የሚያሳዩት ኢትዮጵያ ላይ ከፍተኛ ጫና የሚያሳድር አካሄድ አሳሳቢ ነው ብለዋል። አንደኛ ያው ሁለቱ መሪዎች ጓደኛሞች ናቸው። ከዛም በተረፈ ያው የኢኮኖሚ ግንኙነቱን ስናይ በንግድም በኢንቨስትመንትም በጣም ከፍተኛ ግንኙነት አለው። እንግዲህ ሌላኛው ግብጽ በተለይ በማዕከላዊ ምስራቅ ላይ ተጽዕኖ ፈጣሪ በመሆኗ ያንንም አገልግሎት ይፈልጋሉ። ከሁሉም በላይ ደግሞ 1978 ላይ የተፈረመው የካምፕ ዴቪድ ስምምነት አለ በግብጽና በእስራኤል መካከል። ይህ ስምምነት ሲፈረም ደግሞ የሁለትዮሽ የጎንዮሽ ስምምነቶች ነበሩ በአሜሪካና በእስራኤል በአሜሪካና በግብጽ መካከልና ስለዚህ እነዚህ ነገሮች ስላሉ አሜሪካ ወደ ግብጽ ማድላቱ 2019-2020 ላይ በተደረገው ድርድር በደንብ ታይቷል። የኢትዮጵያን ተደራዳሪዎች የማስፈራራት ጫና የመፍጠር እጃቸውን ጠምዝዞ ለማስፈረም እስከመሞከር ድረስ የሄዱበት ኢትዮጵያ ይህ ጉዳይ ከሉዓላዊነቴ ጋር አይሄድም፣ ብሔራዊ መብትን አይጠብቅም ብላ ለቃ ስትወጣ ፕሬዚደንት ትራምፕ ግብጽ ግድቡን ማብራት አለባት ብሎም ማዕቀብ እስከመጣል እርዳታ እስከ ማስቆም ድረስ የሄዱበት ሁኔታ ነው ያለው። ስለዚህ ስታይ አሜሪካ ገለልተኛ ነች አያስብልም። በግድቡ አስተዳደር ላይ ከ8 ዓመታት ገደማ በፊት በአሜሪካው ፕሬዝዳንት ዶናልድ ትራምፕ ቀጥተኛ ጣልቃ ገብነት የተካሄደው የግብጽና የኢትዮጵያ ድርድር በኢትዮጵያ በኩል ተቀባይነት ባለማግኘቱ ከተገታ በኋላ አሁን ላይ እየመጣ ከሚመስለው ጫና አኳያ የኢትዮጵያ ምላሽ ምን ሊሆን ይገባል በሚለው ብልሃት ላይም አስተያየታቸውን የሰጡት ባለሙያው እንግዲህ በጥንቃቄ ነው መያዝ አለበት። አሁንም ቢሆን እሳቸው እያሉ ያሉት አንድ ኢትዮጵያ ጉዳት እያደረሰች ነው በግብጽ ላይ ብለዋል። ምንም መረጃ የላቸውም። የአስዋን ግድብ ሙሉ ነው በአሁኑ ጊዜ። ስለዚህ የአስዋን ግድብ መሙላቱ ተጨማሪ ውሃ ነው የህዳሴ ግድብ የያዘላቸው እንጂ ወደፊት ሊጠቀሙበት የሚችሉትን ምንም ጉዳት እስካሁን በተግባር የታየ የለም። እሳቸው ግን እንዲያውም እንግዲህ ይህን ነገር ሲተረጉሙት ወተር ሴኪሪቲን ከብሔራዊ ደህንነታቸውን ጋር ስለሚያያይዙ እዚህ እውቅና ይሰጣሉ ወይ ሲባል እሰጣለሁ ብለዋል እና ያ ደግሞ የሚያሳየው ፕሬዚደንቱ ያላቸውን የማስፈራራት ቅድመ ሁኔታ የማስቀመጥ ይህን ካልተቀበላችሁ ይከተላቸዋል እስከ ማለት የሚሄዱ ስለሆነ ከፍተኛ ጥንቃቄ ነው የሚፈልገው። እሳቸው እንደሚሉት ባለበት ሁኔታ መፈረም ማለት ኢትዮጵያ በናይል ውሃ ላይ ወደፊት የመጠቀም እድሏን የሚያመነምን ነው የሚሆነው። ያ አስቸጋሪ ነው የሚሆነው። በሌላ መልኩ ደግሞ አሜሪካን ማስከፋት፣ በተለይ አሁን ያሉትን የአሜሪካ ፕሬዚደንት ማስቆረጥ፣ ማስቆጣት ደግሞ የራሱ ተጽዕኖ አለው። ስለዚህ በእነኚህ ሁለቱ መካከል ሚዛን ጠብቆ የመሄድ ከፍተኛ የዲፕሎማሲ ብልጠት የተሞላበት የሰከነ ብቃት ያለው አካሄድ መሄድ አለብን ይመስለኛል። የግብጽ አቻቸው አብዱልፈታህ አልሲሲም ትራምፕ ለሀገራቸው ለሰጡት ትኩረት አመስግነው የግብጽ የውሃ ድርሻ ማስከበር ያሉትን ሀሳብ ለትራምፕ ሲያቀርቡ በአሜሪካው ፕሬዝዳንት አዎንታዊ ምላሽ አግኝተዋል። አቶ ፈቂ አህመድ የግብጽ ፍላጎት ከመጀመሪያው ጀምሮ ከግድቡ ባሻገር ነው ይላሉ። እንግዲህ ግብጽ በዚህ በናይል ውሃ ላይ እስካሁን ድረስ በአብዛኛው የምትፈልገውን ነገር አሳክታለች። አንድ የቀራት ነገር ቢኖር በውሃው ላይ አለኝ የምትለውን ታሪካዊ ድርሻ ከኢትዮጵያ እውቅና ማጣቷ በጣም ያስፈራታል፣ ስጋት ውስጥ ይከታታል። ኢትዮጵያ እስካሁን ድረስ ግብጽ አለኝ የምትለው የውሃ ድርሻ እውቅና ሰጥታ አታውቅም። ይህ ለግብጽ ትልቅ ስጋት ነው እና የህዳሴ ግድብ ሲጀመር እነሱ በዚህ ግድብ ስር ተከልለው ይህንን እውቅና የማግኘት ፍላጎት ነው ያላቸው። አሁንም ቢሆን ይታወቃል በናይል ላይ ያለችውን ታሪካዊ መብት በህዳሴ ግድብ አስገዳጅ ስምምነቱ ውስጥ ደብቀው ሸንቆሮ ለማሳለፍ ነው ፍላጎታቸው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢትዮጵያ ታላቁ ህዳሴ ግድብን በማስመልከት የሰጡትን ሰሞነኛ አስተያየት ተከትለው በኢትዮጵያ መንግስት በኩል እስካሁን የተባለው ነገር አልተሰማም። ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።
ከቴዎድሮስ ካሳሁንና እጅጋየሁ ሽባባው ጋር የሰራው የጃኖ ባንድ መስራች ስመጥሩ የሙዚቃ ባለሙያ አዲስ ገሰሰ ከዚህ ዓለም በሞት ተለይቷል። በአሜሪካን ሀገር ከዚህ ዓለም በሞት መለየቱ የተሰማው አዲስ ጥብቅ የአፍሪካ አንድነት አቀንቃይ ነበር። አዲስ በኢሉ አባቦር ጎሬ ከተማ ተወልዶ ቢያድግም በሙዚቃ ስራው ስመጥር ለመሆን የበቃው በአሜሪካን ሀገር ነው። የሺካጎ ዩኒቨርሲቲ ምሩቅ የነበረው አዲስ በአሜሪካ ዳሎል የተባለ የኢትዮጵያ የሙዚቃ ባንድ አቋቁሟል። የቦብ ማርሌ ልጆች ባንድ የሆነውን ዚጊ ማርሌ ኤንድ ሜሎዲ ሜከርስ ለ24 ዓመታት በማኔጀርነት መርቷል። እርዝ ዊንድ ኤንድ ፋየር ከተባለ የሙዚቃ ባንድ ጋር እንደዚሁም ደግሞ በዓለም ደረጃ ከፍ ያለ ዝና ከተጎናጸፉት እንደ ፊል ኮሊንስ እና ሎረን ሂል ጋርም ሰርቷል። ሀና ደምሴ ተጨማሪ ዘገባ አላት። የአቶ አዲሱ ገሰሰ የህይወት ጉዞ ዘርፈ ብዙና ታሪካዊ ነበር። በወጣትነታቸው በኢትዮጵያ አየር ኃይል በግራውንድ ቴክኒሻንነት ያገለገሉ ሲሆን በአሜሪካን የትምህርት ዕድል አግኝተው በሜካኒካል ኢንጂነሪንግና በማኔጅመንት ተመርቀዋል። የሙዚቃ ማኔጅመንት ስራቸውን የጀመሩት በቺካጎ በወንድሞቻቸው አርቲስት ዘለቀ ገሰሰና ሙልጌታ ገሰሰ በተመሰረተው ዳሎል ባንድ ነበር። አቶ አዲሱ ዝናቸው ከሀገር አልፎ ዓለም አቀፍ ደረጃ የደረሰ ታላቅ ባለሙያ ነበሩ። ታዋቂውን የማርሌ ቤተሰቦች ከ2 አስርት ዓመታት በላይ በማስተዳደር ቆይተዋል። ዝነኛውን የዚጊ ማርሊን ኮንሺየስ ፓርቲ የተሰኘውን አልበም በማስተዳደር የዚጊ ማርሊንንና የኢትዮጵያውን ዳሎል ባንድ ታሪካዊውን የግራሚ ሽልማት አዋርድ እንዲያሸንፍ አድርገዋል። ከዚህ በተጨማሪም እንደ አውሮፓውያን አቆጣጠር በ2005 በአዲስ አበባ መስቀል አደባባይ ላይ የተካሄደውን ታሪካዊውን የቦብ ማርሊን 60ኛ ዓመት የልደት በዓል አፍሪካ ዩናይት የተሰኘውን ኮንሰርት ወደ ኢትዮጵያ እንዲመጣና ከ50 በላይ ዓለም አቀፍ ሚዲያዎች እንዲዘግቡት በማድረግ ረገድ የአንበሳውን ድርሻ ተወጥተዋል። በአገር ውስጥ በርካታ ከዋክብት ፈጣሪ ነበሩ። ድምፃዊት እጅጋየሁ ሽባባው ጂጂና የድምፃዊ ቴዲ አፍሮ ቴዎድሮስ ካሳሁን ማናጀር በመሆን የሰሩ ሲሆን ዝነኛውን ጃኖ ባንድና ጃናናይት የተባሉ የሙዚቃ ባንዶችን በመመስረት አዲስ የሙዚቃ ታሪክ ምዕራፍ ጽፈዋል። ከሀገር ውጪ እንደ ሎረን ሂል፣ ፊል ኮሊንስ ያሉ የዓለም ሙዚቃ ከዋክብትን አስተዳድረዋል። ታዋቂው የሙዚቃ አቀናባሪ ሚኪ ጃኖ ለአቶ አዲሱ ገሰሰ ያለውን ጥልቅ አክብሮት ሲገልጽ ሙዚቃንና ሙዚቀኛን በማስተዳደር ረገድ የእሱን ያህል ታላቅ ባለሙያ የለም፣ ራሱን ሳይተካ ማለፉ በእጅጉ ይቆጫል ሲል ለዶቼ ቬሌ በሀዘን ድምፅ ተናግሯል። ያው እንግዲህ ኢትዮጵያ ውስጥ በማኔጅመንት ደረጃ በሱ ያህል እንደዚህ ጋር በደንብ የበረታ ዋን ኦፍ ካይንድ የሆነ የነረሰው ነበር። ኢትዮጵያ ላይ ያው እሱ ኦልሞስት ሪታየር አድርጎ ነው ያለፈው። ግን ደስ ይለኝ የነበረው ተክቶ ቢሆን ተጨማሪ ሌሎች ሰዎችን ተክቶ ቢሆን ኖሮ ደስ ይለኝ። በአሁኑ ወቅት በከባድ ሀዘን ላይ የሚገኙት ወንድማቸው አርቲስት ዘለቀ ገሰሰ በስልክ በሰጡኝ አጭር አስተያየት ለጊዜው ዝርዝር መረጃ ለመናገር ባይችሉም ለወንድማቸው ወዳጆችና የስራ አክባሪዎች በሙሉ ትክክለኛውን መረጃ እስከናሳወቃችሁ ድረስ በተለያዩ ማህበራዊ ሚዲያዎች በሚሰራጩ የተዛቡ መረጃዎች እንዳይሳሳቱ በአክብሮት ጠይቀዋል። አቶ አዲሱ ከሙዚቃ ባሻገር በበጎ አድራጎት ስራቸው የሚታወሱ ሲሆን ከወንድማቸው ዘለቀ ገሰሰ ጋር በመሆን በኢትዮጵያ ገጠራማ አካባቢዎች 30 ያህል ትምህርት ቤቶችን አስገንብተዋል። አቶ አዲሱ ገሰሰ ባለትዳርና የአንድ ወንድና የአንዲት ሴት ልጅ አባት ነበሩ። የኢትዮጵያ የኪነ ጥበብ ዘርፍና የሙዚቃው ዓለም ታላቅ ውለታ የዋለለትን የሀገር መስተጋብርን ከዓለም ጋር ያስተሳሰረን ታላቅ መሐንዲስ አጥቷል። ለዶቼ ቬሌ ራዲዮ ሀና ደምሴ አዲስ አበባ። አድማጮች፣ የዕለተ አርብ የዜና መጽሔት አበቃ።